በኢነርጂና መንፈሳዊ ረቂቅ አስተምህሮቶች መሠረት ሰውነት ሙሉ በሙሉ ራቁቱን በሚሆንበት ጊዜ ከፍተኛ ጥንቃቄ ያስፈልገዋል። በእነዚህ አስተምህሮቶች መሠረት ሰውነታችን የሚዳሰስ አካል ብቻ ሳይሆን የኃይል ማዕከልም ነው። ራቁትነት በአየር ላይ ካሉ ኃይሎች ጋር መንፈሳዊ ቁርኝነት በመፍጠር ክፉ መናፍስትን ይስባል። በኢነርጂ ረቂቅ መንፈሳዊ እይታ ራቁትነት መከላከያ አልባ የሚል መልእክት አለው። ልብስ አካልን ከመሸፈን ባሻገር መንፈሳዊ አካላችንን ከተለያዩ አሉታዊ ኃይሎችና መናፍስት የሚጠብቅ እንደ የኃይል ጋሻ ሆኖ የሚያገለግል ነው። ልብሳችን ክብራችን፣ መሸፈኛችን፣ እምነታችንን፣ ማንነታችንን፣ እሴቶቻችንን፣ ውበታችንን የምናንጸባርቅበት ነው። የት መቼና እንዴት የኃይል ጋሻችን የሆነውን ልብሳችንን እንደምናወልቅ ማወቃችን አካላዊና መንፈሳዊ ደህንነታችንን ለመጠበቅ የሚረዳን ትልቅ ጥበብ ነው። በመጽሐፍ ቅዱስ ውስጥ ራቁትነት ከ46 ጊዜ በላይ ተጠቅሷል። መጽሐፍ ቅዱስ ራቁትነትን ሰው ከገነት ከተባረረ በኋላ የመጣ የኀፍረት፣ የመጋለጥ፣ የውርደት፣ የኃጢአት፣ ክብርን የማጣትና ለእግዚአብሔር ያለመታዘዝ ምሳሌ አድርጎ ይመለከተዋል። በሕልም ራቁት መሆን የኀፍረት፣ የስጋት፣ ያለመተማመን፣ የውድቀት፣ ክብርን የማጣት ትርጉምም አለው። በዛሬው ቪዲዮ ራቁት መሆን የማይገባን 8 ቦታዎችና ሁኔታዎችን እናያለን። በእነዚህ ቦታዎችና ሁኔታዎች ላይ ራቁት መሆን የሚያመጣውን ተጽዕኖ፣ ውድቀትና መጥፎ ዕድል በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሙሉ በሙሉ ራቁት ሆኖ መተኛት። አካል በእንቅልፍ ላይ ያለ መንፈሳችን ከማይታዩ ኃይሎች ጋር ግንኙነት ያደርጋል። በርካታ መንፈሳዊ ጥቃቶች የሚደርሱብን በምናንቀላፋበት ጊዜ ነው። ለዚህ ነው አስፈሪ ህልሞችና ቅዠት የምናየው። ስንተኛ አካላችን ንቃተ ህሊናችን ይተኛል። መንፈሳችን ከአካላችን ወጥቶ ስለሚርቅ ለመንፈሳዊ ጥቃት ይጋለጣል። ራቁትን መተኛት ሰውን በኢነርጂ በኩል መከላከያ አልባ ስለሚያደርገው ያልተፈለጉ መንፈሳዊ ጥቃቶች ይደርሱበታል። በመኝታ ሰዓት ልብስ አለመልበስ የሰውን ልጅ የኃይል መከላከያ ይቀንሳል። በሌሊት ራቁታቸውን የሚተኙ አብዛኞቹ ሰዎች የሚያስፈሩ ህልሞችን እንደሚያዩ ይናገራሉ። መንፈሳዊ አስተምህሮ እንደሚያስረዳው ራቁትን መተኛት በተለይም ሴቶች ራቁታቸውን ሲተኙ ክፉ መናፍስት እንደ ባል መጥተው እንዲቆራኛቸው በር ይከፍታል። ብዙ ሰዎች ራቁታቸውን ሲተኙ ለቅዠት፣ ለመንፈሳዊ ረብሻ፣ የሆነ ጥላ በላያቸው ላይ እንደተጋደመባቸው እንደሚሰማቸው ተናግሯል። ሳይንሱም ከደህንነትና ከጤና አንጻር ሰው ራቁቱን እንዳይተኛ ይመክራል። ሁለተኛ፣ በጸሎት፣ በአምልኮ፣ በቅዱሳት ስዕላትና መጻሕፍት፣ በመንፈሳዊ ቦታዎች። በመንፈሳዊ ቦታዎች፣ በጸሎት፣ በአምልኮ ማዕከላት፣ ቅዱሳት ስዕላትና መጻሕፍት ከፍተኛ የቅድስና ኃይል ያላቸው ናቸው። ኦሪት ዘጸአት ምዕራፍ 28 ቁጥር 42 ላይ እግዚአብሔር ካህናት በመሠዊያው ላይ ሲያገለግሉ አካላቸው አግባብ ባልሆነ መንገድ እንዳይገለጥ ከወገባቸው እስከ ጭናቸው የሚደርስ የበፍታ የውስጥ ልብስ እንዲለብሱ አዟል። በጸሎት ሰዓት አካላዊ ንጽሕናና ያለ ተገቢ ልብስ መገኘት ከፍተኛ የሆነ የኃይል ግጭትን ይፈጥራል። ይህ ግጭት የአንድን ሰው መንፈሳዊ እድገት የሚያደናቅፍ ከመሆኑም በላይ በሕይወቱ ውስጥ መልካም አጋጣሚዎችና ዕድሎች እንዳይመጡ መንገድ ይዘጋል። የአምልኮ ወይም የጸሎት ሥርዓት በሚደረግበት ጊዜ ልብስ አለመልበስ ወይም አካልን የሚያጋልጣል ልብስ አድርጎ መገኘት የጸሎቱን ዋጋ ይቀንሳል፣ ያስከስፋል፣ የኃጢአት ተካፋይ ያደርጋል። የአምልኮ መልካም ፍሬንም ያስቀራል። በቅዱሳት ስዕላትና መጽሐፍ ባሉበት ቦታ ራቁትን መሆን ክብር፣ በረከትና ጥበቃን ያርቃል። ይህም ውድቀትና መጥፎ ዕድልን ይስባል። ምናልባት በምሽት ለመጸለይ ራቁት ሆነን እንነሳና በራቁት ልንጸልይ እንችላለን። በሌሊት መጸለይ ጥሩ ነገር ቢሆንም ልብስ መልበስን መርሳት የለብንም። ሶስተኛ፣ ሙሉ በሙሉ ራቁት ሆኖ መታጠብ። አንድ ሰው በፍጹም ሙሉ በሙሉ ራቁት ሆኖ መታጠብ የለበትም። በሚታጠቡበት ጊዜ ሁሉ ቢያንስ አንድ ትንሽ ጨርቅ እንኳን ቢሆን በሰውነት ላይ መኖር አለበት የሚል የረቂቅ መንፈሳዊ አስተምህሮ አለ። መታጠቢያ ቤት አካላዊ ቆሻሻ ብቻ ሳይሆን ከሰውነታችን የሚወጡ አሉታዊ የኃይል ቅሪቶች የሚወገዱበት ቦታ ነው። በመሆኑ መታጠቢያ ቤት በረቂቁ ዓለም ዝቅተኛ ኃይሎችና መናፍስት የሚሰበሰቡበት ቦታ እንደሆነ ይታመናል። ውሃ እጅግ ከፍተኛ የኃይል አስተላላፊ በመሆኑ በምንታጠብበት ጊዜ የሰውነታችን የኃይል ማዕከላት ይከፈታሉ። ሙሉ በሙሉ ራቁትን መሆን በአካባቢ አየር ውስጥ ያሉ ያልተፈለጉ ረቂቅ ኃይሎች ወደ ተከፈተው የኃይል መስካችን በቀላሉ እንዲገቡ መንገድ ሊከፍት ይችላል። አንድ ሰው ሙሉ በሙሉ ራቁትን ሆኖ በሚታጠብበት ጊዜ የኃይል ጋሻው ክፍት ወይም የተጋለጠ ይሆናል። በመሆኑም ቢያንስ አንድ ትንሽ ጨርቅ እንኳ ወይም ሻርፕ በሰውነት ላይ ጣል ማድረግ የኃይል መስኩ ሙሉ በሙሉ እንዳይከፈትና እንዳይበተን የኃይል ጋሻችንን የሚጠብቅ የመከላከያ ወሰን ከመታጠቢያ ቤቱ ዝቅተኛ ኃይሎች የሚጋርድ መንፈሳዊ ከለላ ሆኖ ያገለግላል። አራተኛ፣ በመስታወት ፊት ረጅም ጊዜ ራቁት መቆም። መስታወት በቁሳዊ ዓለምና በረቂቁ ዓለም መካከል ያለ ድልድይ እንደሆነ ይቆጠራል። መስታወት
የተቀበለውን የኃይል ንዝረት የመያዝ የማንጸባረቅና የማከማቸት ተፈጥሮ አለው። አንድ ሰው ልብስ ሳይለብስ ራቁቱን በመስታወት ፊት ሲቆም የኃይል ማዕከሉ ሙሉ ለሙሉ ክፍት ይሆናል። በተለይም የስሜትና የፈጠራ ማዕከል ያሉት የመራቢያ ቦታዎች ያለምንም የኃይል ጋሻ ለነጸብራቁ ይጋለጣሉ። ረጅም ጊዜ በመስታወት ፊት ራቁትን መቆም መስታወቱ የተከፈተውን የህይወት ኃይል በነጸብራቅ አማካኝነት አምቆ እንዲመጠው ወይም እንዲበትነው ያደርጋል። ከመስታወቱ ፊት ዞር እንዳልክ ያልተለመደ የድካም፣ የባዶነት ወይም የኃይል መቀነስ ስሜት ሊሰማ ይችላል። አሉታዊ ዕድሎችና ክፉ መንፈስም ሊስብብል ይችላል። 5ኛ ጨረቃ ስር ሙሉ በሙሉ ራቁት መሆን። ጨረቃ በምትወጣበት የሌሊት ክፍለ ጊዜ በዓለማችን ውስጥ የሚንቀሳቀሱ የአየርና የሌሊት መናፍስት ንቁ ይሆናሉ። በጨረቃ ስር ራቁትን መቆም ለእነዚህ የሌሊት ኃይሎች ጥሪ የማቅረብ ኃይል ይቆጠራል። በተለይም በሙሉ ጨረቃ ወቅት የሰው ልጅ የፈጠራና የጾታዊ ኃይል ማዕከል የሆነው የመራቢያ አካሉ ክፍት ሆኖ ሲገኝ እነዚህ መናፍስት የሰውን ልጅ የህይወት ኃይል በቀላሉ እንዲመጡት ያመቻቻል። ጨረቃ የሰውን ልጅ የውስጥ የአእምሮና የሳይኪክ አቅምን ታነቃቃለች። ራቁቱን የሆነ ሰው የኃይሉ ሽፋኑ ክፍት ስለሚሆን የጨረቃ ከፍተኛ ንዝረት የአእምሮ መረጋጋትን ሊያቃውሰው ይችላል። ልብስ የሌለው አካል ሙሉ በሙሉ ለጨረቃ ብርሃን ሲጋለጥ በሰውነታችን ውስጥ ያለው ፈሳሽና የስሜት ኃይል በከፍተኛ ሁኔታ ይናወጣል። በዚህም ሰዎችን ግራ መጋባት፣ አቅም ማጣትና ምክንያት ያልሆነ ፍርሃት ውስጥ ይጥላቸዋል። ይህም የሰውን አስፈላጊ የህይወት ኃይል ስለሚመጥ ለክፉ መናፍስት ጥቃት ሰለባ እንዲሆን ያደርገዋል። 6ኛ ምግብ ሲያዘጋጁ ወይም ሲመገቡ ራቁትን መሆን። ምግብ ከካርቦሃይድሬትና ፕሮቲን ባሻገር የበሰለውን ሰው መንፈሳዊ ኃይል፣ አስተሳሰብና የውስጥ ስሜት ወደ ራሱ ይስባል። ማብሰያ ቦታ የምንጠቀመው እሳት የተፈጥሮን የለውጥና የማጽዳት ኃይል ይወክላል። እሳት በዙሪያ ያለውን አየርና የኃይል ሞገድ አጉልቶ ወደ ምግቡ የሚያስገባ በመሆኑ በቦታ ያለው የኃይል ሁኔታ እጅግ ወሳኝ ነው። በብዙ ጥንታዊ ባህሎች ምግብ የሚያበስል ሰው አካሉና አእምሮን ሳይታጠብ ንጹህና አክብሮት ያለው ልብስ ሳይለብስ እንዲያበስልና እንዲመገብ አይፈቀድም። ይህ ሕግ ለአካላዊ ጽዳት ብቻ ሳይሆን የቤተሰቡን መንፈሳዊና ቁሳዊ በረከት ከመደፍረስ ለመጠበቅ ተብሎ ነው። ምግብ ስናዘጋጅና ስንመገብ የምናስበውና ያለን ሁኔታ ወደ ምግቡ ይሸጋገራል። ራቁትን ሆኖ ማብሰልና መመገብ የምግቡን የኃይል ንዝረት ዝቅተኛ ያደርገዋል። ሲያበስሉም ሆነ ሲመገቡ ራቁትን መሆን ለምግብና ለበረከት ያለንን ንቀት ያሳያል። ይህም በረከትን በመቀነስ ለኢኮኖሚ ቀውስና ለድህነት ይዳርጋል። 7ኛ በበርና በመስኮት አቅራቢያ ራቁትን መቆም። የበር ደጃፍና መስኮቶች በቤትና በውጭው ዓለም መካከል ያሉ የኃይልና የመንፈሳዊ ዓለም መሸጋገሪያ በሮች ስለሆኑ በተፈጥሯቸው የመናፍስት ትኩረት የሚስቡ ቦታዎች ናቸው። በእነዚህ ቦታዎች ላይ ራቁትን መቆም የራስን አዎንታዊ የህይወት ኃይል ወደ ውጭ እንዲወጣና እንዲበተን ያደርጋል። ልብሳችን እንደ መጀመሪያ የኢነርጂ መከላከያ ጋሻ ሆኖ ያገለግላል። አንድ ሰው በበሩ ወይም በመስኮቱ አቅራቢያ ራቁቱን ሲቆም የእሱን የኃይል ማዕከል ሙሉ በሙሉ ክፍት ይሆናሉ። በሮች አቅራቢያ ያለ ምንም ሽፋን ራቁትን መቆም ክፉ መናፍስት ወደ ሰውነታችን እንዲሳቡ ጥሪ የማቅረብ ያህል ይቆጠራል። ይህም የአእምሮ አለመረጋጋት፣ የስሜት መደፍረስና የቤት ውስጥ ሰላምን ማጣትን ያመጣል። 8ኛ የቤት እንስሳ ባሉበት ቦታ ላይ አላስፈላጊ ራቁት መሆን። የቤት እንስሳት እንደሚባለው ተራ ደመነፍሳዊ ሳይሆኑ ከፍተኛ የሆነ የመስማት የመቀበልና የማስተጋባት አቅም ያላቸው ፍጡራን ናቸው። እንስሳት በተለይም ድመቶችና ውሾች የሰው ልጅ አውራ የኃይል ማዕከልና የመክፈትና የመዝጋት እንዲሁም ከሰው አካል የሚለቀቀውን ኤሌክትሮማግኔቲክ ሞገድ በግልጽ የማየት ችሎታ አላቸው። ያለ አንዳች መንፈሳዊ ወይም ተፈጥሯዊ ምክንያት ያለ አግባብ በፊታቸው ራቁትን መሆን የተፈጥሮ ሚዛንን ይረብሻል። በቤት ውስጥ ያለውን የመረጋጋትና የሰላም አየር ያደፈርሰዋል። አንተን ራቁትን ማየታቸው የቤት እንስሳቱ ታዛዥነታቸውን ይቀንሳል። ያለ ምክንያት አንተን ማጥቃት ይጀምራሉ። እንግዲህ ራቁትን መሆን ተፈጥሯዊና አስፈላጊ የሚሆንባቸው ጊዜያት ለምሳሌ ከትዳር አጋር ጋር በሚሆኑበትና በመታጠብ ወቅትም ቢሆን ሊኖር ስለሚችል የተጠቀሱ ሁኔታዎች ውስጥ ራቁትን መሆን ማስወገድ የራስን የኃይል ክልል ከክፉ መንፈስ ለመጠበቅ መልካም ዕድልን ወደ ሕይወት ለመሳብ ይረዳል። ኮመንት አድርጉ። ሰላም።